አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው። አልሐምዱሊላህ። ኢና ሊላሂ ወኢና ኢለይሂ ራጂኡን። በዚሁ አጋጣሚ ልንገራችሁ፣ ሞት ለሁላችንም አይቀርም፣ ለኛም ለናንተም። ግን እኔ በጣም የገረመኝ ማለት ነው አንድ ቪዲዮ አይቼ እንኳን ሞቱ ምናምን የሚል ቪዲዮ ማለት ነው። በመጀመሪያ ደረጃ ወንድሜ ዱንያ ብላሽ ማንሜ ብላሽ ዱንያ ለኔም ላንተም ሞት ፈርድ ነው፣ አይቀርልንም። ገባህ አይደለ? ሰው በበሽታ ነው እንጂ የማይስቀው በሞት ይስቃል። ለምን ካልክ ነገ ወዲያ ሁላችንም እንሄዳለን። እዚህ ዱንያ ላይ የሚቀር ሰው የለም። እኔ በጣም ነው የምትገርሙኝ። የአቂዳ መለያየት ሊኖር ይችላል። እንዴት ነው በዚህ ደረጃ ልብህ የጨከነው? ማለት እኔ አላቅም ወላሂ። ሞት ለሁላችንም አይቀርም። በዚሁ አጋጣሚ ልንገራቸው፣ አንዳንድ ሰዎች እርግጠኛ ማለት በቃ በሆነ ነገር አብዳችኋል፣ በዘረኝነቱ በምኑ አብዳችኋል። ሞት የማይቀር መስሏችኋል። ሞት ወላሂ አይቀርም ለሁላችንም። ግን በጣም የታዘብኳችሁ እንዴት ነው አንድ አባት አንተ አባትህ ሞቶ እንዴት ነው እንደ እሰይ የምትለው? እንደዛ እንደ አባትህየው። በሁለተኛ ደረጃ ደግሞ ሀጅ ሙፍቲ ለእስልምና ብዙ ሰርተዋል ማለት ለምን እኛ እውነትን መካድ አንችልም? እኛ ብንክድ አላህ Subhanahu Wa Ta'ala ከወደደ ከፈቀደ አላህ ጀነተል ፈርዶስ ይወፍቃቸዋል በኢዝንላህ። በጣም ደግሞ እኔ የምትገርሙኝ ሰው እንዴት ነው ሞቶ እሰይ የምትል? ጀሊሉ መለከል ሞት ከፈለገ እኮ በደቂቃ አንተ ነቅሎ መውሰድ ይችላል። እና በሞት አትሳቁ። ሞት ለሁላችንም አይቀርም። በሁለተኛ ደረጃ ደግሞ አላህ ለሁላችንም ልቦና ይስጠን፣ ለኛም ለናንተም። በሶስተኛ ደረጃ ደግሞ ሀጅ ሙፍቲ ለኢትዮጵያ በተለይ ለሙስሊሙ ብዙ ነገር ሰርተዋል። በጣም ብዙ ነገር አቀርተዋል። ብዙ ደረሶችም አላቸው። ለኛ አላህ ይዘንልን። ለኛ ምንም ለማናቀው አላህ ይዘንልን እንጂ ሞትማ ለሁሉም እኮ ፈርድ ነው። እዚች ዱንያ ላይ ስንመጣ እንደምንሄድም አውቀን ነው የመጣ ነው። እና አንዳንድ ሰዎች በአላህ የምትናገሩትን አስተካክሉ። በሁለተኛ ደረጃ ደግሞ የአቂዳ መለያየት አለ። በቃ ይህን አወደን ፈቅደን ፈልገን ያመጣነው ነገር ነውና ከምር ወንድሜ እንኳን እንደዚህ ለቀቁ ማለት የለብህም። አላህ ከወደደና ከፈቀደ አንተንም መውሰድ ይችላል። ለሞቱት አላህ ይዘንላቸው፣ አላህ ጀነተል ፈርዶስ ይወፍቃቸው። በዚሁ አጋጣሚ ለሀጅ ሙፍቲ ዱዓ ስታረጉ ለኡስታዝ አብዱልመጂድ ዱዓ አድርጉለት። በአላህ ማለት ነው። ኡስታዝ አብዱልመጂድን እኔ በጣም ነው የምወደው። በጣም አላህ ይዘንለት፣ አላህ ጀነተል ፈርዶስ ይወፍቀው። እየገባችሁ እስኪ ክፈቱለት ማለት ነው። መልካም ስራዎች አንዳንዴ እኛ ባዳመጥነው ቁጥር ራሱ እንጠቀምበታለን፣ ትተው ትሄዱት ማለት ነውና እንግዲህ ለሁሉም መጽናናትን። በሁለተኛ ደረጃ ደግሞ ለቤተሰብ ለኢትዮጵያ ሕዝብ መጽናናቱን ይስጣችሁ። ለኛም አላህ ይዘንልን። አላህ ካለው ሁሉ ነገር አላህ ይጠብቀን እና በጣም ያሳዝናል። ሞት ፈርድ ነው፣ ለሁሉም አይቀርም። ብቻ ግን እኔ በጣም የገረመኝ ዱንያን ለቀን ስንሄድ ብዙ ሰውን ትታዘባላችሁ። ነገ ጧትን በእኔ ነው የምትሉት። አሁን ወንድማችን እሰይ ምናምን እንኳን ሄዱ ብሎ የለቀቀው ነገ ጧትም ለኔ ብዬ ነው ያሰብኩት። እሳቸው ተነስተው አያዩህም፣ እኛ ግን እናይሃለን። ምክንያቱም ነገ ወዲያ ደግሞ ኸይር ማለት የሆነ ነገር ስትሰሩ ለሰው ላንተም ደግሞ ሊመለስልህ ይችላል እና ቢያንስ መልካም ነገር ብትናገር መጥፎ ነገር ባንናገር መልካም ነው ብዬ እላለሁ። የሞተ ሰውማ ተነስቶ አያይንም። እኛ ግን ታዛቢዎች አለን፣ ቀናችን እስከምንጠራ ማለት ነው። እንደዚሁም ለወዳጅ ለቤተሰቦቻቸው መጽናናትን አላህ ይወፍቃቸው። እሳቸውንም አላህ ጀነተል ፈርዶስ ይስጣቸው። በዚሁ አጋጣሚ በጣም መልካም ንግግራቸው አሁን እየወጣ ነው ሳሉ ግን አልወጣም። አሁን ከሞቱ በኋላ ግን ብዙ ዛሬ ቲክቶክ ላይ እየታዘብኩኝ በጣም ጥሩ ነገር የተናገሩት ነገር እየወጣ ነው። አያችሁ
ከዚህ ላይ ምን ታዘብኩ መሰላችሁ? የኛ ኢትዮጵያዊ ሰው ሳለ አናሞግስም፣ ማሻአላህ አንልም፣ ምን አንልም። ከሞተ በኋላ ግን ፈልፍለን ቪዲዮውን አውጥተን በቃ ለላይክና ለሼር ማለት ነው እንቸኩላለን። ለምን እንደሆነ ያላቅም እና ብዙ መልካም ነገር የተናገሩትን እያየው ነበር። አላህ ይዘንላችሁ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ሀገራችን ከባድ ሀዘን፣ ከባድ ሰው አጣለች። ኢትዮጵያ ውስጥ ካሉ ትላልቅ የሃይማኖት አባት መካከል አንዱ የሆኑት ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ ወደማይቀረው አኼራ መሄዳቸው ተሰምቷል። ሁላችሁም ዱዓ እንድታደርጉላቸው ለሙስሊሙም እንዲሁም ለመላው የሙፍቲ ወዳጅ ዘመዶች መጽናናት እንመኛለን። ያለው ነገር እንግዲህ በተለይ ሰሞኑን በጠና ታመው ሐኪም ቤት መግባታቸው ይታወቅ ነበር። ሆኖም እንግዲህ የአላህ ውሳኔ ወደማይቀረው አኼራ መሄዳቸው ተሰምቷል። ሁላችሁም ዱዓ አድርጉላቸው። እንዲሁም የቻላችሁ ደግሞ ሰደቃ ማርጉላቸው። አላህ ጀነተል ፊርደውስን ይወፍቃቸው። ሰላም አለይኩም ወራህመቱ ኢነ ሊላሂ ወኢነ ኢለይሂ ራጂዑን። አላህ ጀነተል ፊርደውስ ይወፍቃቸው። ነገር ግን መናገር የፈለኩት ነገር እስቲ ይህን ሰውዬ እንስማና ወደ ሐሳቤ ልሂድ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ግን ከካም። እንግዲህ እንደሰማችሁት ነው። ይሄ እምነቱ ምን እንደሆነ የማይታወቅ ሰው በዚህ ልክ የፈለገውን ተናግሮ ወጥቷል። ነገር ግን እኚህ ትልቅ ሰው ክርስቲያንም ሙስሊሞችም ሁሉም የኢትዮጵያ ሕዝብ የሚወዳቸው ትልቅ ሰው ነበሩ። ነገር ግን አሁን እንድትገነዘቡኝ ወይ እንድታስተውሉ መልእክቴን ላስተላለፍ የመጣሁበት ትልቁ ምክንያት ምን መሰላችሁ? ከዚህ ቆሻሻ ግለሰብ ተነስተን ክርስቲያን ወንድሞቻችንና ክርስቲያን እህቶቻችን ከሙስሊም እህቶቻችሁና ወንድሞቻችሁ ጋር በዚህ ቪዲዮ ምክንያት ውስጥ ላይ ገብታችሁ በኮመንት አላስፈላጊ ንግግር እንዳትናገሩ ስል በዚህ ላሳውቅ ነው የመጣሁት። ምክንያቱም ይሄ ማንንም የማይወክል ግለሰብ ነው። ምክንያቱም እኛ ኢትዮጵያኖች ሙስሊም ክርስቲያን ተዋደንና ተፋቅረን የምንኖር ማህበረሰቦች ነን። ይሄ ራሱን የቻለ ሌላ ተልእኮ አለውና ሁላችሁም ክርስቲያን ወንድሞቻችንና እህቶቻችን እንደዚህ አይነት መጥፎን ሰው እንድታወግዙት ስንል እንጠይቃለን። በተረፈ ይሄ መጥፎ ባለጌን ሰው ማንነቱን አሳልፋችሁ ለሕግ እንድትሰጡት በዚህ አጋጣሚ ላሳስብ እወዳለሁ። ነገር ግን ሁላችሁም እንድታውቁት የምፈልገው ነገር ቢኖር ክርስቲያኖችም ሆናችሁ ሙስሊሞች በዚህ ቪዲዮ በዚህ አይነት ንግግር ምክንያት ውስጥ ገብታችሁ እንዳትጋጩና አላስፈላጊ ኮመንት እየሰጣችሁ እንድትነጋገሩ ስለማልፈልግ ይህን ነገር በጊዜ ላሳውቃችሁ መጥቻለሁ። ምክንያቱም ብዙ ተልእኮ ያላቸው ሰዎች አሉ። እኛን እንድንኖር የማይፈልጉ ኢትዮጵያ ሰላም ሆና እንዳትኖር የሚፈልጉ በጣም ሰይጣን የተዋጸናቸውና ኢትዮጵያን በጣም የሚጠሉ ኢትዮጵያ የምትባል ሀገርን እንድትኖር የማይፈልጉ የኛን ቋንቋ በስነ ስርዓት የሚያውቁ ከኛ የተወለዱ ከኛ አብራክ ክፋይ የወጡ በጣም ክፉ ሰዎች አሉና የኢትዮጵያን ሰላም የማይወዱ አሉና በዚህ ምክንያት እናንተ ውስጥ ላይ ገብታችሁ እንዳትጣሉ እንዳትጨቃጨቁ ስል አሳስባለሁ። እባካችሁን ይህን ሰው የምታውቁ በአጠቃላይ ምንድነው ተልእኮ ምን አስቦ እንደሆነ የምታውቁት አድራሻውን የምታውቁ ለሕግ አሳልፋችሁ ሰጣችሁት ሊፈጥር የነበረውን ወቅ አላስፈላጊ አምባጓሮ ለመንግስት አሳልፋችሁ ሰጣችሁ። መንግስት ይህን ግለሰብ በግሉ እንደፈለገ አድርጎ ይቅጣው።
እኛ ደግሞ እርስ በርስ እንዳንጣላ ስል በዚህ አጋጣሚ እያሳወቅኳችሁ ነው በድጋሚ። ምክንያቱም ለኛ የሚሰጡን ብዙ ጊዜ የተለያዩ አጀንዳዎች እየተሰጡን እቺ ኢትዮጵያ ሰላም ሀገራችን እንዳንስማማ እየተከፈላቸው የሚኖሩ ማህበረሰቦች አሉ። ስለዚህ እባካችሁን ጥንቃቄ እንድታደርጉ ስል ነው ይህን ቪዲዮ መስራት የተገደድኩትና በጣም አዝኛለሁ። በዚህ መጥፎ ንግግር በጣም ተሰምቶኛል። ግን ምንም ማድረግ አይቻልምና አጠገቤ ላይ የለምና ፈጣሪ የሥራውን ይስጠው ነው ምለው። ሌሎቻችን ግን አንድነታችንን አሳይተን እንዳንጋጭ በዚህ አጋጣሚ ደጋግሜ ላሳውቃችሁ ነው የመጣሁት። አመሰግናለሁ።